ወደ ጥንት ግሪክ ደግሞ እንሂድ። አውራ ገጣሚያቸውና የባህላቸው ዋናው መሰረት የሆነው ሆሜር ስለ ኢትዮጵያ እንዲህ ይለናል። አማልክቱ በየዓመቱ አንድ ጊዜ የሰው ልጅን ከማስተዳደር ጣጣ ለማረፍ ወደ ኢትዮጵያ ሄደው ድንቅ መስተንግዶ ተደርጎላቸው ይመለሳሉ። ኢትዮጵያውያን ደግሞ እንግዳ ተቀባይ የጊዜር እንግዳ ባዮች ነን። ይህ አባባል የሚሰራው በገጠር ባህላችን ነው እንጂ የአዲስ አበባውማ ቱሪስት ብላ ነው የሚልህ ሰልጥኗል። ወደ ኢየሩሳሌም ስንሄድ እዛ ኢትዮጵያን እናገኛታለን። ከ12ቱ ሐዋርያት አንዱ የሆነውን ፊልጶስን መንፈስ ሂድና ወንጌል ስበክለት ለኢትዮጵያ ንግሥት ጃንደረባ ይለዋል። ይህ ጃንደረባ ለንግሥቷ እንደ ገንዘብ ሚኒስትሯና የውጭ ጉዳይ ኃላፊ ጭምር ነው። ይህ ሐዋርያ ሲመጣ ጃንደረባው ሰረገላ ውስጥ ተቀምጦ ትንቢተ ኢሳይያስ ውስጥ ስለ ኢየሱስ ያለውን ትንቢት ሲያነብ ሰማው። ሰላም ግባ ብሎ አስተናገደው። የምታነበውን ተረድተኸዋል ወይ ሲለው ማን ነገረኝና እረዳዋለሁ አለ። እኔ እንግዲያው ልግለጽልህ፣ አሁን ያነበብከው ትንቢት ስለ ጌታችን ኢየሱስ ክርስቶስ ነው ብሎ ወንጌልን አስተማረው። ጃንደረባው ይህንን አድምጦ እንግዲያው ውሃ እዚህ ጋር አለ፣ እኔ ብጠመቅ የሚከለክል ነገር አለ እንዴ አለው። ይፈቀዳል እንጂ አለውና ሐዋርያው አጠመቀው። አየህ፣ ይሁልህ እንደገና ደግሞ በእስልምና እምነት እንደገና ኢትዮጵያ ወደ መድረኩ ስትገባ ነብዩ ከመካ ባለጣዖቶች ጋር ተጋጩና ለቅርብ ተከታዮቻቸው አደገኛ ጊዜ መጣ። ስለዚህ ነብዩ ሂዱ፣ ወደ ኢትዮጵያ የመጽሐፍ ሀገር ነው አሏቸው። እስራኤልና ኢትዮጵያ ሁለቱ የመጽሐፍ ሀገር ይባላሉ፣ የመጽሐፍ ቅዱስ ማለት ነው። እሺ፣ ንጉሡ ይቀበላችኋል። እዛ ቆይታችሁ ጊዜው ሲደርስ እንልክባችኋለን ብለው እሳቸው ወደ መዲና ሄዱ። ተከታዮቻቸው ወደዚህ መጡ። አህመድ ነጋሺ ተቀብሎ አስተናገዳቸው። የነብዩን ደብዳቤ አንብቦ እስልምናን እንዲያስተምሩት ጠየቃቸው። እስልምናን ተቀበለ። ይህ አህመድ ነጋሺ መጀመሪያ ግን ስሙ ማን ነበር? እኔ ምን አውቃለሁ፣ አሕዛብ ነው። እንዳንተ ዘነበ ወላም ሊሆን ይችላል። የመጀመሪያ ስሙ አላውቅም። ንጉሠ ነገሥት ነበር? አይ አይደለም፣ የአንድ አካባቢ አዛዥ ነው። እንደ ካሌብ አይነት ንጉሥ ሲኖር አብዛኛውን ቦታ ይገዛል። ይሄኛው ለዘመኑ አጼ አገረ ገዢ ሊሆን ይችላል። በእነርሱ አህመድ ነጋሺ ነው የተቀበላቸው፣ አስተናገዳቸው። ጊዜው ሲደርስ ነብዩ መሐመድ በድል አድራጊነት መካ ሲገቡ ኑ ብለው ጠርተው ወደ ሀገራቸው ተመለሱ።